ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለነሐሴ 18 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። በአንድ ወንበር ተቀምጠን በሰላም በመነጋገራችን ኢትዮጵያ አሸንፋለች ሲሉ ተመካካሪዎች ገለጹ። ከተለያዩ የህብረተሰብ ክፍሎች የተወከሉ የሀገራዊ ምክክር ጉባኤ ተሳታፊዎች በአንድ ወንበር ተቀምጠን በሰላም በመነጋገራችን ኢትዮጵያ ያሸነፈችበትና ጎልታ የወጣችበት ቀን ላይ ደርሰናል ብለዋል። ተመካካሪዎቹ ሁሉም ወገኖች በአንድ ወንበር ላይ ተቀምጠው በሰላም በነፃነትና በጥሩ ሁኔታ በመመካከር ችግሮችን በመፍታታቸው ትልቅ ደስታ እንደተሰማቸው ገልጸዋል። ሁሉም ተሳታፊዎች ሀሳባቸውን በነፃነት ማንጸባረቃቸውን የጠቀሱት ተመካካሪዎቹ በተደረሱት መፍትሄዎች አዎንታዊ ተስፋ እንዳላቸውና በምክክሩ ወቅት የተነሱ ሀሳቦችና ውሳኔዎች ወደፊት ጸንተው እንዲቀጥሉ የሚመለከታቸው አካላት ትኩረት እንዲሰጧቸው አደራ ብለዋል። መድረኩ ወጣቶች ሀገራዊ አጀንዳና አስተሳሰብ እንዲይዙ ያደረገ በርካታ ብቁና ቅን ወጣቶች የታዩበት አጋጣሚ በመሆኑ መጪው ጊዜ የሰላምና የልማት እንደሚሆን ተስፋቸውን ገልጸዋል። ተመካካሪዎቹ አክለውም በቀጣይም ዜጎች ተከባብረው የሚኖሩባትና የበለጸገች ኢትዮጵያ እንደሚያዩ በመግለጽ ሁሉም ኢትዮጵያውያን በየአካባቢያቸው ያሉትን ችግሮች በውይይትና በመመካከር እንዲፈቱ ጥሪ አቅርበዋል። ዘገባው የጋዜጣ ፕላስ ነው። በኢትዮጵያ ታምርት ኤክስፖ ከ57 ቢሊዮን ብር በላይ የግብይት ትስስር ስምምነት መፈረሙ ተገለጸ። በኢትዮጵያ ታምርት ንቅናቄ በተከናወኑ ተግባራት በ2018 በጀት ዓመት በ14 ክልሎች በኢንዱስትሪው ዘርፍ 3865 ችግሮች ተለይተው 3171 መፈታታቸውን የኢንዱስትሪ ሚኒስቴር አስታውቋል። በበጀት ዓመቱ ለአምራች ኢንዱስትሪው ከ22000 በላይ ሄክታር መሬት የተለየ ሲሆን 59000 በላይ ሄክታር ከሶስተኛ ወገን ነፃ ተደርጎ ከዚህ ውስጥ 506.33 ሄክታር መሬት ለባለ ሀብቶች መተላለፉ ተገልጿል። በኢትዮጵያ ታምርት ንቅናቄ 121 መድረኮች፣ 243 ኤግዚቢሽንና ባዛሮች የተካሄዱ ሲሆን ከ57 ቢሊዮን ብር በላይ የግብይት ትስስር መፈረምም ተችሏል። ምርቶችን በውጭ ሀገር በማስተዋወቅ የገበያ መዳረሻ ማስፋትን ጨምሮ የሀገር ውስጥ ምርቶች ላይ ማህበረሰቡ ያለውን አሉታዊ አመለካከት ለመቀየር የሚያስችሉ የፕሮሞሽን ስራዎች ተሰርተዋል መባሉን ከተቋሙ ያገኘነው መረጃ ያመለክታል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ2000 በላይ ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2494 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ባሳለፍነው ሳምንት በተደረገ 12 ዙር በረራ የተመለሱት 2312 ወንዶች፣ 163 ሴቶችና 19 ጨቅላ ህጻናት ሲሆኑ ከተመላሾች መካከል 189 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። ሚኒስቴሩ መደበኛ ያልሆነ ፍልሰትን ለመከላከል ከሚደረገው ጥረት ጎን ለጎን ከሚመለከታቸው ባለድርሻና አጋር አካላት ጋር በመሆን ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ክትትልና ድጋፍ የማድረግና ከቤተሰብ ጋር የማቀላቀል ስራ እየሰራ እንደሚገኝም ተገልጿል። የኢትዮጵያ ኤሌክትሪክ አገልግሎት በመውሊድ ዕለት ሊከሰት የሚችለውን የኃይል መቆራረጥ ለመቀነስ የተለያዩ የቅድመ ዝግጅት ስራዎች ማጠናቀቁን አስታወቀ። ተቋሙ እንደገለጸው 1501ኛው የነብዩ መሐመድ የልደት በዓል በሆነው መውሊድ ዕለት በመሰረተ ልማቱ ላይ የሚፈጠረውን ከፍተኛ የኃይል ጫና ለመቋቋም ሰፊ የቅድመ መከላከል ስራዎች ተሰርተዋል። በዚህም መሰረት ከ1450 በላይ ትራንስፎርመሮችና ከ2100 ኪሎ ሜትር በላይ የሚረዝሙ መካከለኛ መስመሮች ላይ የጥገና ስራ መከናወኑን አስታውቋል። ከአቅማቸው በላይ ተጭነው የነበሩ 46 ትራንስፎርመሮች አቅም እንዲያድጉ የተደረገ ሲሆን 32 አጋዥ ትራንስፎርመሮችን በአዲስ መልክ መካተቱንም ገልጸዋል። በተጨማሪም በበዓሉ ዋዜማና ዕለት ሊፈጠሩ የሚችሉ ችግሮችን በፍጥነት ለመቅረፍ በሁሉም ሪጅኖች ዝግጁ የጥገና ቡድኖች መቋቋማቸውን ተቋሙ አስታውቋል። ደንበኞች ማንኛውንም የኃይል መስተጓጎል ጥቆማዎች በነጻ
በአጭር የስልክ ቁጥር 905 በማህበራዊ ሚዲያ ገጾች ወይም በአቅራቢያ በሚገኙ ማዕከላት ማሳወቅ እንደሚችሉ ተቋሙ ጥሪ አቅርበዋል። ዛሬ ማለዳ በአዲስ አበባ በደረሰ የመንገድ ትራፊክ አደጋ የ6 ሰዎች ሕይወት ማለፉን ፖሊስ ገለጸ። አደጋው የደረሰው ዛሬ ነሐሴ 18 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ከ50 በቦሌ ክፍለ ከተማ ወረዳ 11 ልዩ ቦታው ቅድስት ኪዳነ ምሕረት ቤተክርስቲያን አካባቢ ነው። የአዲስ አበባ ፖሊስ እንዳሳወቀው የጉዞ አቅጣጫው ከኮየ ፈጨ ወደ ጎሮ የሆነ የሰሌዳ ቁጥር ኮድ 305997 የሆነ ሚኒባስ ተሽከርካሪ በተጠቀሰው አካባቢ በመንገድ ስራ ላይ የነበረ እስካቫተር ማሽን መቆፈሪያ ወድቆበት በታክሲ ውስጥ ከነበሩ ትራንስፖርት ተጠቃሚዎች መካከል 5 ወንዶችና 1 ሴት ሕይወት አልፈዋል። ከሟቾች በተጨማሪ በታክሲ ውስጥ የነበሩ ተሳፋሪዎች ከባድና ቀላል የአካል ጉዳት ደርሶባቸው የሕክምና ክትትል በማድረግ ላይ የሚገኙ መሆኑን የገለጸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የአደጋው መንስኤ እየተጣራ መሆኑን አስታውቋል። በአማራ ክልል ለ2019 የትምህርት ዘመን የተማሪዎች ምዝገባ ተጀመረ። በአማራ ክልል በ2019 የትምህርት ዘመን ከ7.6 ሚሊዮን በላይ ተማሪዎችን ተቀብሎ ለማስተማር የሚያስችለው ይፋዊ የተማሪዎች ምዝገባ መጀመሩ ተገልጿል። ምዝገባው ከዛሬ ጀምሮ እስከ ጳጉሜ 5 ቀን 2018 ዓ.ም የሚቀጥል ሲሆን በመጪው መስከረም 5 ቀን 2019 ዓ.ም ደግሞ መደበኛ የመማር ማስተማር ስራ እንደሚጀምር ተገልጿል። ዘገባው የኢዜአ ነው። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ የሚተላለፉላችሁ የቀን ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። የፓኪስታን የጦር አዛዥ በዋሽንግተንና በቴህራን መካከል ያለውን ውጥረት ለማርገብ ኢራን መግባታቸው ተሰማ። የፓኪስታን የጦር ኃይሎች ጠቅላይ አዛዥና የደህንነት ኃይሎች መሪ ፊልድ ማርሻል አሲም ሙኒር ከከፍተኛ የኢራን ባለስልጣናት ጋር ለመወያየት ወደ ቴህራን እንዳቀኑ የኢራን የውጭ ጉዳይ ሚኒስቴር አስታውቋል። ይህ ጉብኝት ፊልድ ማርሻል አሲም ሙኒር በዩናይትድ ስቴትስ በእስራኤልና በኢራን መካከል ያለውን ጦርነት ለማስቆምና ሰላም ለማውረድ የሚያደርጉትን ጥረት ለመቀጠል ዘንድሮ ወደ ኢራን ያደረጉት 3ኛው ጉብኝት ነውም ተብሏል። ፓኪስታን ለቴህራንና ዋሽንግተን የግንኙነት መስመር መሆን እንደምትችል ብትገልጽም ተንታኞች ግን ሀገሪቱ ያላትን ትክክለኛ ተጽዕኖ በተመለከተ የተለያዩ አስተያየቶችን እየሰጡ ይገኛሉ። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ጉብኝቱ በምዕራብ እስራኤል ቀጠናዊ ሰላምና መረጋጋትን ለማጠናከር ያለ መሆኑን ገልጸዋል። ይህ ጉብኝት የተደረገው ቀደም ሲል በኢስላማባድ የተጀመረው የሰላም ስምምነት ጥረት በቆሙበትና ዋሽንግተን አዲስ ማዕቀብ በማዘጋጀት ላይ ባለችበት ወቅት ነው ሲል አልጀዚራ ዘግበዋል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለዕለቱ ያዘጋጀናቸው የቀን ዜናዎቻችን የተከታተሏቸው ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ።